ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዘ ቪዲዮ እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ስኒከርና ጅንስ የብዙ ሰዎች ቁምሳጥን መሰረት ለምን እንደሆኑ ምክንያት አላቸው። ምቹ ናቸው፣ ተግባራዊ ናቸው። በካዥዋል ሉክ እና በዝንጥ ያለ ሉክ መካከል ያለው ልዩነት በቀላል የስታይል ምርጫ ነው። በ2026 የፋሽን ወሬው ተለውጧል። ምቾትና ስታይል ስለመምረጥ አይደለም፣ የየቀኑ አለባበሳችሁን ስለማሳደግም ጭምር ነው። ደስ የሚለው ዜና ውድ ልብስ መግዛት አያስፈልጋችሁም። የሚያስፈልገው ትኩረት ብቻ ነው። ትኩረት ማለት እንዴት የልብስ ቅርጾች እንደሚሰሩ፣ እንዴት ቀለማት ህብረት እንደሚፈጥሩ፣ እንዴት በትንሽ ዲቴሎች ትልቅ ተጽዕኖ እንደሚያሳዩ ማስተዋል ነው። ዛሬ ስኒከርና ጅንስን ከመሰረታዊ ወደ በጣም የተሟላ አለባበስ የሚቀይሩ 5 ቀላል ምክሮችን አጋራችኋለሁ። እነዚህ የፋሽን ባለሙያዎች በየቀኑ የሚጠቀሙባቸው ብዙ በጀት የማያስወጡ መንገዶች ናቸው። የቪዲዮ መጨረሻ ላይ እንዴት ካዥዋል አለባበሳችሁን ወደ ዘመናዊ አለባበስ እንደምትቀይሩና እንደምታሳድጉ በቂ እውቀት ታገኛላችሁ ብዬ አስባለሁ። ወደ ዝርዝሩ እንግባ። አንደኛ፣ ትክክለኛውን ጅንስ ምረጡ። የማንኛውም የስኒከርና ጅንስ የተሟላ አለባበስ የሚጀምረው ከጅንስ ምርጫ ነው። ዳርክ ዋሽ ጅንስ አሁን በጣም እየተወደደ ነው። ዳርክ ዋሽ ጅንስን የበለጠ ፎርማልና ቆንጆ እንደሆነ ተደርጎ ይቆጠራል። ይህም ማለት ከስኒከር ጋር በሚያምር ሁኔታ ይጣመራል፣ ብዙም ካዥዋልም አይመስልም። ዳርክ ዋሽ ጅንስ ያለው ቀለም አብዛኞቹን የሰውነት አይነቶች የሚያጎላና ከቀን እስከ ማታ ያለምንም እንከን የሚሰራ ለስላሳና ሻርፕ መልክ ይፈጥራል። ቻርኮል እና ግሬ ዴኒም እንዲሁም ለ2026 ሌላው ጥሩ አማራጭ ናቸው። እነዚህ ቀለሞች ዘመናዊና ያልተጠበቀ ስሜት ያስገኛሉ። ግሬ ጂንስ በተለይ ከካሜል፣ ከክሬም እና ከለስላሳ ኒውትራል ቀለሞች ጋር በጥሩ ሁኔታ ይጣመራል። ሁልጊዜም የቅንጦት ስሜት ይፈጥራል። ከፍ ያለ መልክ ከፈለጋችሁ ከመጠን በላይ የተቦጨቁ በጣም ፌድ ያደረጉ ወይም የተሰነጠቁ ጫፍ ያላቸውን ጅንሶች አስወግዱ። የዚህ ዓመት ትሬንዶች ንጹህ ጅንሶች ናቸው። ይሄ ማለት ጅንሳችሁ አዲስ መሆን አለበት ማለት አይደለም። ነገር ግን ኢንቴንሽናል እንጂ ከመጠን በላይ ያረጁ መሆን የለባቸውም። ማስታወስ ያለባችሁ ቀላሉ ህግ ጅንሳችሁ እየጠቆረና ንጹህ የሆነ ሲሄድ ያለምንም ጥረት ያሳምራቸዋል። ሁለተኛ፣ የስኒከር ጫማዎችን ቅርጾች አሻሽሉ። በማንኛውም ልብስ ላይ ሁሉም ስኒከሮች እኩል መልክ አይሰጡም። የ2026 የጫማ ስኒከር ትሬንዶች ከትልቅ እና ወፍራም ሶሎች ይበልጥ ጥራት ወዳለው ትንንሽ ዲዛይኖች ተለውጧል። ይህ ለውጥ አለባበሳችሁን በማሳደግ ትልቅ ልዩነት ያመጣል። ዝቅተኛ ፕሮፋይል ስኒከሮች የፋሽን አቅጣጫን እየመሩ ነው። ቀጭን ዲዛይኖች፣ አነስተኛ ዝርዝርና ከመሬት ጋር ቅርብ የሆኑ ቅርጾችን አስቡ። እነዚህ ስታይሎች ከስፖርታዊ ይልቅ ለስላሳና የተራቀቁ ይመስላሉ። ይህም ይበልጥ ከተዋቡ አልባሳት ጋር እንዲዋሃዱ ያስችላቸዋል። እንደ ካሜል፣ ፈዛዛ ቤዥ፣ ኤስፕሬሶ፣ ቡናማ ወይም ለስላሳ ግሬ ባሉ ኒውትራል ቀለሞች የተሰሩ የስዊድ ስኒከሮች ለማንኛውም ልብስ ውበት ይጨምራሉ። ይህ ማቴሪያል ሌክዠሪየስ ስሜትም ይሰጣል። ክሬም ቶኖች፣ ኦፍ ዋይት ቀለም ያላቸውና ለስላሳ ኒውትራል ቀለሞች የበለጠ የተራቀቁና በተለያዩ ወቅቶች በተሻለ ሁኔታ ይለበሳሉ። እነዚህ ቀለሞች ከጥቁር ጅንሶች ጋር በሚያምር ሁኔታ ይጣመራሉ እና የተቀናጀ ከፍ ያለ ምስል ይፈጥራሉ። ደማቅ ቀለም የምትወዱ ከሆነ በርገንዲና እርዝ ቶኖች በ2026 በከፍተኛ ሁኔታ እየታዩ ነው። በርገንዲ ስኒከር ልብሳችሁን ሳያሸንፍ ስብዕና ይጨምርላችኋል። ቡናማና ኦሊቭ ደግሞ ጸጥ ያለ ሌክዠሪ ስሜት ይሰጣሉ። ቁልፉ የስኒከር ምርጫችሁ ነው። በጣም ስፖርቲ፣ ግዙፍ ወይም በጣም ትሬንዲ የሆኑ ማንኛውንም ነገር አስወግዱ። ሶስተኛ፣ ለፕሮፖርሽን ወይም ተመጣጣኝነት ትኩረት ስጡ። ጂንስና በጣም ቆንጆ ስኒከር ሊኖራችሁ ይችላል፣ ነገር ግን መጠኖቹ ከሌሉ መላው መልክ ይበላሻል። ጂንስ ዘና ያለ ሰፊ እግር ያለው ከሆነ ከላይ የምትለብሱት ቶፕ ጠበቅ ያለ መሆን አለበት። ሌላው የጅንሳችሁ ርዝመት ወሳኝ ሚና ይጫወታል። እነዚህ ርዝመቶች ዘመናዊና የተራቀቀ ምስል ይፈጥራሉ። ረጅም ሱሪዎች ከዝቅተኛ ፕሮፋይል ስኒከሮች ጋር በሚያምር ሁኔታ ይሰራሉ። ይህም ጫማው በቁርጭምጭሚት ላይ ከመቆረጥ ይልቅ በሚያምር ሁኔታ እንዲታይ ያስችለዋል። ጅንሳችሁ ላይ ቀበቶ መጨመር ወዲያውኑ አለባበሳችሁንም ከፍ ያደርገዋል። አራተኛ፣ መደረቢያዎችን ማድረግ።
ስኒከርና ጂንስ ውድ ሆነው እንዲታዩ ለማድረግ በጣም ፈጣን ከሆኑ መንገዶች አንዱ መደረቢያ ነው። ብሌዘሮች፣ ጃኬቶች፣ ጥራት ያላቸው ኮቶች መደበኛ ልብሶችን ወደ ተሻለ ደረጃ ያሳድጋሉ። ብሌዘሮች ትልቅ ኃይል ያላቸው የስታይሊንግ ቱሎች ናቸው። ጥሩ ቅርጽ ያላቸው ብሌዘሮች በሱሪ ላይ ሲደረቡ ወዲያውኑ አለባበሳችሁን የታሰበበትና ያማረ ያደርጉታል። በተሰፉ ብሌዘሮችና በስኒከሮች መካከል ያለው ኮንትራስት ፐርፌክት ባላንስ ይፈጥራል። ክላሲክ የካሚል ኮት፣ ለስላሳ የቆዳ ጃኬት ወይም በደንብ የተዋቀረ ትሬንች ኮት ጂንስና ስኒከርን ወደ ሙሉ የተወለወለ ልብስ ሊለውጡ ይችላሉ። ቁልፉ በጥሩ ሁኔታ የሚስማማና ጥራት ካላቸው ቁሳቁሶች የተሰራ አውትዌር መምረጥ ነው። ተመጣጣኝ ዋጋ ያለው ኮት እንኳን ለሰውነታችሁ ከተስማማና በጥሩ ሁኔታ ላይ ካለ ውድ መልክ ይሰጣችኋል። የምትመርጡት ሌየሮች እርስ በርስ ከመወዳደር ይልቅ መጣጣም አለባቸው። ሁለገብ የሚባሉ ቀለሞች ላይም ተጣበቁ። 5ኛ ፊኒሺንግ ተጨምሩ። ዲቴሎች አለባበሳችንን ውድ እንዲመስሉ ያደርጋሉ። አክሰሰሪዎችን አስቡ። ጥራት ያለው የቆዳ ቀበቶ ለማንኛውም የጂንስ ልብስ ፈጣን ውበት ይጨምራል። የዲዛይነር መሆን የለበትም፣ ነገር ግን በጥሩ ኮንዲሽን ላይ ያለ መሆን አለበት። ስትራክቸር ቦርሳዎች ተመጣጣኝ ዋጋ ያላቸውም እንኳን ተራ መልክን በከፍተኛ ሁኔታ ያጎላሉ። ትሬንዲ ወይም ትልልቅ ሎጎ ያላቸውን ማንኛውንም ነገር አስወግዱ። ጌጣጌጦች ከአቅም በላይ መሆን የለባቸውም። በ2026 ወፍራም ከሆኑ ነገሮች ይልቅ ወደ ቆንጆ ወርቃማ ወይም ብራማ ጌጣጌጦች አዘንብሏል። ቀላል ሰዓት፣ ትናንሽ የጆሮ ጌጦች ወይም ቀጭን የአንገት ሐብሎች ብዙ ጥረት ሳታደርጉ በጸጥታ ከፍ ያለ ውበት ይፈጥራሉ። ግሩሚንግ በጭራሽ አቅልላችሁ አትመልከቱ። ንጹህ፣ በጥሩ ሁኔታ የተያዙ ስኒከሮች ትልቅ ለውጥ ያመጣሉ። ጭረቶችና ቆሻሻ ወዲያውኑ ማንኛውንም ልብስ ያወርዳሉ። ጫማችሁን ውድ የሆነ የእጅ ቦርሳችሁን እንደምትንከባከቡት ሁሉ ተንከባከቡ። የተሸበሸቡ ጂንሶችና ቶፖች በጣም በጥንቃቄ የተመረጡትን ልብሶች እንኳን ያበላሻሉ። ፈጣን ስቲም ሁሉንም ነገር የበለጠ ያማረና የታሰበበት ያደርገዋል። ይህ ትንሽ ተግባር ደቂቃዎችን ይወስዳል፣ ነገር ግን ለአጠቃላይ መልካችሁ ሊለካ የማይችል ውበት ይጨምራል። ስኒከርና ጂንስ ሲለበሱ ካዥዋል ቢመስሉም ምርጫችሁን ካስተካከላችሁ ከዛም በላይ ናቸው። እያንዳንዱ ፒስ በጥንቃቄ የተመረጠ መሆን አለበት። ይህ ማለት ለሰዓታት ልብስ በመልበስ ማሳለፍ ማለት አይደለም። አብረው የሚሄዱ ልብሶችን መሰረት መገንባትና ከፍተኛ ተጽዕኖ እንዲያሳድሩ እንዴት ስታይል ማድረግ እንዳለብን መረዳት ማለት ነው። ዳርክ ዋሽ ጂንሶች ዋናዎቹ ናቸው። ኒውትራል ቀለም ጫማዎች ሁለገብ ናቸው። ጥራት ያላቸው መደረቢያዎች ስትራክቸር ይጨምራሉ። ጌጣጌጦች ሳያስጨንቁን ውበት ይሰጡናል። እነዚህ መሰረቶች ያለምንም ጥረት ቆንጆ ስታይል ይሰጡናል። ይህ ውበት በማንኛውም በጀት ይሰራል። ቆንጆ ለመምሰል የዲዛይነር መለያዎች አያስፈልጋችሁም። በጥሩ ሁኔታ የሚስማሙ ልብሶች፣ የሚስማሙ ቀለሞችና አብዛኞቹ ሰዎች ችላ የሚሏቸውን ዝርዝሮች ትኩረት ያስፈልጋቸዋል። በስኒከር እና በጂንስ ውስጥ ውድ ሆኖ መታየት የምታወጡትን ወጪ በተመለከተ አይደለም፣ ያላችሁን እንዴት ስታይል እንደምታደርጉ ነው። ጥቁር ዴኒም የበለጠ የተጣራ ነው። ቀጭን ቴክስቸር ያላቸው ስኒከሮች ማንኛውንም ልብስ ከፍ ያደርጋሉ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።